ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እዩት ይዘነው የተቀምጠነውን መጽሐፍ ይሄንን ስናነብ ቆይተን በጣም ደክሞኛል። እኔ ደክሞኛል። አንቺ እስኪ ይብቃሽ፣ የምሬ በቃሽ። እና ስናነብ ቆይተን በጣም ደክሞናል። ነገ ፋይናል ነው። አሁን በምን እንደምዝናና ግራ ገብቶኛል፣ ግን አንድ አይዲያ መጥቶልኛል። ጌች ጋር ደውዬ በማይታወቅ ስልክ ጀነጅነዋለሁ እና በሱ ፈታ እንላለን። ፈተናውን ይሄን ማንበቡ ትተሽ እሱ ጋር ደውይ አሁን ደውለታለሁ። ቤተሰብ የሚለውን እስከ መጨረሻው አብራችሁ ይቆዩ፣ አብረን እንሰማለን። እስኪ አሁን ልደውልለትና ያለውን ነገር እስኪ እሱም በእርግጠኝነት ለፋይናል እየተዘጋጀ ስለሆነ ደግሞ እሱ ደግሞ ንባብ ላይ ነው እና እኔ ለምሳሌ በቆይቼ ደብሮኛል። አሁን ደውለታለሁ እና እሱ ጋር በወደኛ ይበቃል። ምን አለበት? እሺ ብትይ አለበት እኔ እንደፈለገች ደውለታለሁ። ቤተሰብ እስከ መጨረሻው ድረስ አብራችሁ ትቆዩና ምን እንደሚል ጌችን አብረን እንሰማለን። በዛው ላይ ደግሞ ቪዲዮአችን እየታየ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንቺ እስኪ ይበቃኝ እና አብራችሁ ቆዩ። ሰፈትሪ በጣም በዘይ እንደነበራት ትንሽ አንቺ ምን አስበሽ ነው? እኔ በቃኛል። ታቀልሽ እናቴ ነገና ዛሬ በቀር ካንቺ ጋር ነገር እኔ ይቅርብሽ ይሻለው እኔ ነው በኋላ ቢያኮርፍ እኔ ምንም አያኮርፍ እንዴ ፕራንክ ምን አዲስ ነው ሰርተና ምን አገባኝ እንደማያናግርሽ አውቀሽ ልጅ እኔ ይቅርብሽ ይሻለው ፍኖት ሰላም መች ይላገኝ እኔ አልችልም። እስከዛ እንደ ፈተና የሚያልቅ እኮ በጣም ይቆያል አባቴ እኮ በጣም ሩቅ እኮ ነው። ሐሙስ እኮ ሩቅ ነው። ዛሬ አይመችም እንዴ? ዛሬ ግን የት ነው የምንገናኘው? አይ ኖ ፍኖተ ሰላም እንጂ ማለት ምኑ ላይ የት ነው የምንገናኘው? አይ እዛው ፍኖተ ሰላም ነው አንተን ማግኘት የምፈልግ እንጂ እዚህማ ላገኘህ አልችልም። ግን እዛው ፍኖተ ሰላም አግኝቼ ሰርፕራይዝ ማድረግ ነው የምፈልግ። ድሪምጌት ወይኔ አምላኬ የምር ስመኘው የነበረው ቃል ነበር እና መቼም ቤርጎና ዝብላ ካታስቸግረኝማ ወይ አባቴ የምር ስለማታውቅ እኮ ነው እኔ ላንተ የሚሰማኝ ስሜት ስለማይገባክ እኮ ነው። እንዴ እየቀለደችብኝ ብለህ አስበህ ከሆነ የምር ልቤ ይሰበራል። የምር በጣም አመሰግናለሁ። እወድሃለሁ በጣም ምን አባቴ በጣም ነው የማመሰግነው። አትስመኝም እንዴ? ኧረ እንዴ አይናፋር ነህ እንዴ? እንደውም እኔ በመረጥኩት ቦታ ነው እንድትስመኝ የምፈልግ። አልችልም። ተው እንጂ ደስታዬን አጣጥሜ ሳልጨርስ አታሳዝነኝ። በዛ ላይ በስልክ እኮ ነው በአካል አላልኩም። ኧረ አባቴ አታስጨንቀኝ፣ የምር ይከፋኛል። መጀመሪያ ያልኩህን ሳመኝ።
ነው እኔ አሁን ነው የምፈልገው። እንደ ከፋ ትፈልጋለህ? ቆይ አንተ እኔ እኮ ስለማፈቅርህ ነው እንዴ። ምን አለበት ብትረዳኝ? መጀመሪያ እኔ መጠጥ አይደለም የምፈልገው። አንተ ከሳምከኝ ይበቃኛል። እና እየሰማሁ እኮ ነው። ታዲያ እየጠበቅኩ እኮ ነው። ለምንድን ነው የማስመኝ? እኔ ምግብ አራበኝም። እኔ አንተ ነህ የራብከኝ። እኔ እስከዛ ድረስ በቃ ካልሳምክኝ አኮርፋለሁ። ምን ተው እንጂ ልቤን አትጉዳው። እኔ እኮ ስለማፈቅርህ ነው። በዛ ላይ ደግሞ ካንተ ውጪ ማንም ሰው ታይቶኝ አያውቅም። ለዛ ነው። እሺ አልከኝ። ወይኔ ታደዬ በለሽ የሳመኛው ምን አለበት አሁን ብትስመኝ ነው ብታስደስተኝ። ቆይ እኔ እኮ አንዳንድ ጊዜ በምትሰራቸው ስራዎች ከሌሎች ተዋናዮች ጋር ስራ ምን አለበት እሷ ቦታ ላይ በሆንኩ ብዬ አውቃለሁ። እና ምን አለበት በአካል አላልኩኝ፣ በስልክ ነው። አባቴ ስወድህ እባክህ 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 እችን ብቻ አድርግልኝ እባክህ። 3 ቦታ እንድትስመኝ እፈልጋለሁ። ምን ወደ ነገጥክ? እሺ በቃ አንድ ቦታ ግን አይቀየርም ቦታው። ፕሮሚስ ቃል ግባልኛ። እሺ ከንፈሬ እንድትስመኝ ነው የምፈልግ። ወይ አባ ምን ነው ምን አጠፋ እንዴ? ምን አደረግኩኝ? አጠፋ ምን ችግር አለው? ማለቴ ማንኛውም ፍቅረኛሞች እኮ አይደርጉትም። በዛ ላይ ተመችቼሃለሁ፣ እኔ ደግሞ አፈቅርሃለሁ። እና አሁን አትስመኝም? እና አሁን አትስመኝም ወይ? ምን አለበት አባቴ? ምን ነው ሴት ልጅ ስም አታውቅም እንዴ? ተዋቷሸኝ፣ እውነቱን ንገረኝ። እና ከኔ ጀምራ ምን ችግር አለው? ከኔ ጀምር። ኦ እሱ ታሪኩ ረጅም ነው። እሱን ማውጋ ቤርጎ ይዘን ደረት ላይ ተኝቼ ቀስ ብዬ ነው ማውራት። ታዲያ እኔ ከሌላ ሰው ጋር መች እፈልጋለሁ? አባቴ ከአንተ ጋር እኮ ነው።
ያ አዎ የምሬን ነው የኔ አባት። ከአንተ አልበልጥ ግን ደግሞ ያው እንግዲህ እሱን ስታየኝ የምትፈርድ ይሆናልሽ እና እስከዛ እኮ ያዘዝኩህን አላደረክልኝም። እንዴ ማለት ምን አለበት ማለቴ ምን አልከኝ አባት? ያው ከአንተ ባልበልጥም ለአንተ ግን እሆናለሁ። ባልመጥንህ ራሱ ውበት እንደምን ብዬ ገዝቼ ቢሆን እኮ እሱን እኮ ስታየኝ ይደርሳል። ግን አሁን በቃ ሳመኝ። እየጠበኩ ነው። አይኔ ልጨፍን። ምን አለበት? ቆይ ልቤን ምን አለበት ባትሰብረው? ቆይ እህት የለህም? አላሳዝነህም? እኔ በአንተ ፍቅር እስከ ዛሬ እኮ ስሰቃይ ሰነብቼ አሁን እኮ ነው በግድ የገለጽኩልህ። እኔ ስጀምር ደንገኛ አይደለሁም። እኔ ስለማፈቅርህ ነው። እኔ እኮ አሁን አይደለም ያየሁ፣ በጣም ቆየሁ። እንደውም እድሌን አውቀዋለሁ። እኔ ሲጀምር እንዳታይነት ወንዶ ሲጀምር መታደል ነው ማግኘት። በቃ እንደውም በቃ ቻው። እሺ በቃ ቻው በቃ እግዚአብሔርን አልለየሽም እኮ እኔ አላልኩሽም? አሁን በምን ስቅ ነበር። ቤተሰብ እንዳያችሁ እንግዲህ ጌችን በሚያምር መልኩ አሳምኘዋለሁ። ላገኘው ነው ዲዲያ ለመባል እኔ ላገኘው ነው። እንግዲህ እናንተም ዘና ፈታ ስትሉ እንደቆያችሁ እኔ መገናኘት አደርጋለሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው፣ እንወዳችኋለን። እኔ የለሁበትም። አንቺ ቻው ያለው ቤተሰብ ቻው። እኔ የለሁበትም ስታገኝ